ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብይ አህመድ ለጉብኝት ይመጣል መባሉን ተከትሎ በሚሊሻዎች ግድያ መፈጸሙን የሚገልጸውን መረጃ ጨምሮ አዲስ ወታደራዊ ስምሪትና እንደዚሁም የኃይል አቅርቦት በተከዜና ባለማጣ በራያ ግንባር ያለውን እንቅስቃሴ በተመለከተ በዚህ ሰዓት ከማድረሳችሁ መረጃዎች መካከል ይገኙበታል። ሶስት ከፍተኛ ወታደራዊ አዛዦች እንደዚሁ ኮብልለዋል። ሁሉንም አንፈልግም ብለዋል። ይህንንም በተመለከተ እንደዚሁ በዚህ ሰዓት የማድረሳችሁ መረጃዎች መካከል እየተካተተ ነው። በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን አሰናድቻለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ስትቆዩ ደግሞ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ሀሳብ አስተያየቶቻችሁን እንዲሁም ደግሞ በየአካባቢ የምትመለከቷቸውን ጥቆማዎች ልታደርሱ ይችላላችሁ። እንግዲህ የኢትዮጵያን እና የጎረቤት ሀገራትን ወይም ደግሞ የኢትዮጵያ የውጭ ግንኙነትና ከጎረቤት ሀገራት ጋር ያላትን ግንኙነት በተመለከተ ኢትዮጵያ የጦርነት ፖሊሲ የላትም፣ በታሪኩ የትኛውን ሀገር ወራ አታውቅም የሚለውን ጨምሮ አሁን ያለው ስጋትን በተመለከተ እንደዚሁ የአፍሪካ ቀንድ ጉዳዮች ላይ አስተያየት አድርሳችሁኛል፣ በእጅጉ አመሰግናለሁ። ሌሎችም የፋኖን አንድነት ዝርፊያና እገታን በተፈጸመ ዛሬ በባህር ዳር እንደዚሁ ዘንዘልማ ከተማ በአንዲት ሴት ከሌሊቱ 6 ሰዓት ተኩል ታግታ ተወስዳለች፣ ልጅሽ ውጭ ይኖራል በሚል ይህንን ጨምሮ በተለያዩ አካባቢዎች እየተባባሰ የመጣውን እገታ በተመለከተ እንደዚሁ ጥቆማና መረጃዎችን ደብረ ብርሃን፣ ጎንደር አካባቢ ያሉ እገታዎችን በተመለከተ እንደዚሁ መልእክቶችን አድርሳችሁኛል። ለሾፌሮችና ለሐኪሞች ደግሞ በተከታታይ ድምፅ እየሆንክ ስለሆነ በእጅጉ እናመሰግናለን በሚል ከሁለቱም በኩል እንደዚሁ አስተያየት ደርሶኛል። ይሄ እንግዲህ ለሾፌሮች ወይም ደግሞ ለሐኪሞች ለዶክተሮች ስለሆነ ሳይሆን ለሁሉም የህብረተሰብ ክፍል ያው እንደ ሚዲያ ድምፅ መሆንና የነሱን ድምፅ የሌላቸውን ድምፅ ኃላፊነት መወጣት ጉዳይ ነው። ይህንን መዘገብና ለህዝብ ማድረስ በእጅጉን የማመሰግነው። እንግዲህ ሌሎች መረጃዎችንም አካትቼ ይዣለሁ። እናንተ የሚጠበቅባችሁ እንግዲህ እነዚህን አጭር ደቂቃዎች እስከ መጨረሻው አብሮ መቆየት ነው። ጥቆማ ዜና@gmail.com ሜሴንጀር፣ ዋትሳፕ፣ ቴሌግራም ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። ዛሬም የአንድ ሐኪም መታሰርን በተመለከተ እንደዚሁ መረጃ ደርሶኛል። በአዊ ዞን በአማራ ክልል አዊ ዞን ግምጃ ቤት ከተማ የግምጃ ቤት የመጀመሪያ ደረጃ ሆስፒታል ሐኪም ዶክተር አፈወርቅ መታሰሩን ባልደረቦቹ ገልጸዋል። በጸጥታ ሰዎች ታፍኖ ተወስዷል የሚሉት ባልደረቦቹ በማህበራዊ ሚዲያዎች እንግዲህ በሐኪሞች ላይ የሚፈጸሙ ሰቆቃዎችን ታጋልጣለህ በሚል እንደሆነ እንደዚሁ ባልደረቦቹ በላኩት መልእክት ላይ አሳውቀዋል። ከሁለት ቀናት በፊት እንግዲህ በተመሳሳይ በባህር ዳር 4 ዶክተሮች ተይዘው ነበረ፣ ታስታውሳላችሁ። እነዚህ ዶክተሮች እንግዲህ ቀርቦባቸው የነበረው ክስ እጅግ አስቂኝ አሳዛኝም የነበረና መንግስት ለመሆኑ በዚህ ልክ ይወርዳል ወይ የሚለውን ብዙ ሰዎች እንዲጠይቁና ራሳቸው የህግ ሰዎችም ጭምር ያፈሩበት ነው። የሕክምና አገልግሎት በመስጠት በሚል ተከሰው ለ9 ቀናት በተለያዩ ፖሊስ ጣቢያዎች ቆይተው የነበሩ ዶክተሮች መለቀቃቸው ይታወቃል። በአማራ ክልል ያለውን ጦርነት ተከትሎ እንግዲህ ገፈት ቀማሽ ከሆኑት የህብረተሰብ ክፍሎች መካከል የተለያዩ የህብረተሰብ ክፍሎች በዚህ ጉዳይ ላይ ያው ከባድ ዋጋ እየከፈሉ ነው። ሹፌሮች፣ ባለንብረቶች፣ ሐኪሞች፣ መምህራንን ጨምሮ በሁሉም የህብረተሰብ ክፍል ላይ እንደዚሁ እንግዲህ ያለው ተጽዕኖ ቀላል አይደለም። በተለይ በሐኪሞችና በሹፌሮች ላይ ደግሞ የሚደርሰው በባህሪውም በአይነቱም እየተለየ ነው። በአብዛኛው በከተሞች ሐኪሞች የሚታሰሩት በብልጽግና የጸጥታ ሰዎች ሲሆን ፋኖን አክማችኋል በሚል ነው። እንግዲህ ለሐኪሞች በሙያቸው ያላቸውን ኃላፊነት ሁሉም የሚያውቀውና ደም የሚፈስን ደም ማስቆም፣ የተሰበረን አጥንት መጠገን ሙያዊ ኃላፊነታቸውን ደግሞ ሕክምና የምትፈልግ ነፍስን እንግዲህ ሕክምና ሰጥቶ ህይወትን ነፍስ ማስቀጠል እንግዲህ የሐኪሞች ጉዳይ ነው። ይህንን ለምን ትሰራላችሁ በሚለው እየታሰሩ ያሉት። ለማንኛውም ለዶክተሮች ድምፅ እንድትሆኗቸው እንደዚሁ ጥሪ እያቀረቡ ነው የሚገኙት። ወደ ሌሎች የግንባር መረጃዎች ነው በቀጥታ የማልፈው። ከዚህ ጥቆማ ባሻገር ወደ አምባሰል ተራሮች የሚወስደንን መረጃ ነው የማስቀድመው። በአምባሰል ተራሮች በተለይ የአምባሰል፣ የተንታ፣ የደላንታ አካባቢዎች በሚገናኙበት የበሽሎ ወንዝ አካባቢ ለሁለተኛ ቀን በተፈጸመ ጥቃት ወታደራዊ ኪሳራ ደርሷል። ወታደራዊ አዛዦች ጭምር በዚህ ጉዳት ደርሶባቸዋል የሚል መረጃ ነው የወጣው። በአምባሰል ተራሮች እንግዲህ በአምባሰል ተራራ በስተ ደቡብ አቅጣጫ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። 3 ወረዳዎች ደላንታ፣ ተንታ፣ አምባሰል በሚገናኙበት የበሽሎ ወንዝ መቅደላ ቀበሌ ተሬ አካባቢ በተፈጸመው የደፈጣ ጥቃት ነው ይሄ ጉዳት የደረሰው። ሰብአዊና ቁሳዊ ኪሳራውን በተመለከተ እንግዲህ ወታደራዊ አዛዦች ጭምር ሳይቀር ጉዳት ደርሶባቸዋል። ከደላንታና ከተንታ ወደ ከስከስ በረሃ
የገቡ ወታደራዊ ተሽከርካሪዎች ላይ ነው ይህ ጥቃት እየተፈጸመው። ተሬ ተብሎ በሚጠራው ቦታ በሁለት የፋኖ ክፍለ ጦሮች በልጅ ኢያሱ ኮር እና እንዲሁም ደግሞ በደጋው መብረቅ ክፍለ ጦር በጋራ በተፈጸመው ጥቃት ወታደራዊ አዛዦችን ጨምሮ በዚህ ጥቃት እንግዲህ 4 ወታደራዊ አዛዦችም አብረው ስምሪት ውስጥ እንደነበሩ የሚገልጹት ምን ያክሉ ሞትና ቁስለኛ እንደሆኑ በውል የታወቀ ነገር የለም። የነሱ ጥበቃ ልዩ አጃቢ የነበሩ ወታደሮችን ጨምሮ ተሬ ላይ በነበረው ጥቃት ጉዳት አስተናግደዋል። መረጃ ምንጮቹ በተመሳሳይ እንግዲህ በአምባሰል ተራሮች በስተሰሜንና ሰሜን ምስራቅ በውርጌሳ ውጫሌ በዚህ ቀጠና የ35ኛ ክፍለ ጦር ዋልያ ክፍለ ጦር 30 ወታደሮች 2 ብሬን እና 24 የነፍስ ወከፍ መሳሪያዎችን በመያዝ ከቀይ አፈርና አምባጎራ ቁንጥሮ ተብሎ ከሚጠሩ ምሽጎቻቸው ወጥተው መጥፋታቸው ነው የተገለጸው። በሌሊትና በአሳቻ ሰዓት የጠፉት እነዚህ ወታደሮች እንግዲህ በወታደራዊ ክፍሉና በካምፑ ላይ እንደዚሁ ትርምስ ፈጥረዋል። ከሁለት ሻለቃ ነው እነዚህ ወታደሮች የጠፉት። የ35ኛ ክፍለ ጦር ከፍተኛ ለመረጋጋት ገብቷል። በዚህም እንግዲህ ክፍለ ጦሩ አዛዥ በአምባሰል ተራሮች በጊራና ሸለቆዎች የተሰማራው የ35ኛ ክፍለ ጦር ሻለቃዎች ወደ ካምፕ እንዲገቡና በካምፕ እንዲቆዩ ስምሪት ካለ ተወርዋሪ ኃይል ከዚህ እየተውጣጣ እንዲሄድና በምሽግና በግንባር ያለ የክፍለ ጦሩ ኃይል እንዲመለስ ትዕዛዝ ሰጥተዋል ነው የተባለው። ይህንን በተመለከተ የመንግስት ኃይል በተፈጸመው ወታደራዊ ጥቃት ኪሳራ የደረሰበት እዚህ ከስከስ በረሃ ላይ ከላይ በጠቀስኩት ቦታ በዝርዝር አልታወቀም። እየተጣራ እንደሆነ ነው እንግዲህ 4 ወታደራዊ አዛዦች በነበሩባቸው ተሽከርካሪዎች ላይ ነው ጥቃት እየተፈጸመው። ከአምባሰል ቀጠናዎች በቀጥታ ወደ ተከዜ ቀጠና ስንሄድ በተከዜ ሰሜን ጎንደር እና ትግራይ አዋሳኝ አካባቢ በጠለምት ህወሓት ከትግራይ ወደ ዋልድባ ኃይል አሻግሯል የሚል መረጃ ነው። ደብረ አባይ ተብሎ ከሚጠራው ትግራይ አካባቢ ተከዜን ተሻግረው ነው ወደ ዋልድባ ቀጠና የህወሓት ታጣቂዎች የገቡት። በዚህ አካባቢ ለረጅም ጊዜ ሲንቀሳቀስ የነበረው በሽፍትነት የክብሪት ኃይልን በማደራጀት በቀድሞው የወልቃይት አካባቢ የፖሊስ አዛዥ የነበረው ኮማንደር ሀጎስ ነው አሁን የህወሓት ታጣቂዎችን እየመራ ወደ ጠለምት እና ወደ ዋልድባ ያሻገረው ተብሏል። የቀድሞ የህወሓት የፖሊስ ኮማንደር የአሁኑ ሀጎስ ኮማንደር ሀጎስ ይባላል። ማረጉ አንዳንድ ጊዜ እንደዚሁ ኢንስፔክተር ነው የሚል መረጃ አለ። የአሁኑ መረጃ ምንጮች ኮማንደር ብለዋል። ይሄ የፖሊስ ባልደረባ እንግዲህ ወደ ጠለምት እና ወደዚህ አካባቢ ታጣቂዎቹን እየመራ ያመጣቸው ለአለፉት 3 እና 4 ዓመታት የሽፍታ ቡድን መሪ ሆኖ በአካባቢው ቢንቀሳቀስም ሰሞኑን ወደ ትግራይ ተሻግሮ በርካታ ታጣቂ ይዞ ተመልሷል። ከትግራይ እንግዲህ የቀድሞ ፖሊስ አዛዥ ሀጎስ እየመራ ያሻገራቸው የህወሓት ታጣቂዎች ማይተክሊት ተብሎ በሚጠራ ቦታ ድረስ ስምሪት ወስደው እዚህ አካባቢ ነው እየሰፈሩት። ይህ ኃይል ህወሓት እንግዲህ መደበኛ ጦርነት ከመጀመሩ በፊት የሚጠቀምበት ኃይል ነው። አሁን ተከዜን ተሻግሮ እየገባው ብሏል። ለተለያየ ተልዕኮ የሚሰማራ ኃይል ሲሆን ዋና ስራው በአካባቢው መረጃና ስለላ መስራት፣ በአካባቢው ሚሊሻዎችና የሰላም አስከባሪዎች ላይ ጥቃትና ትንኮሳዎችን መፈጸምን ጨምሮ የተለያዩ ተልዕኮዎች የተሰጠው ቡድን ነው። እንግዲህ አለመረጋጋት መፍጠርም አንዱ ዓላማው ነው። ማይተክሊት፣ ማይዳጉሲት፣ አንበሳ መቃብር፣ አዩ ሆሎ ተብሎ በሚጠሩት አካባቢዎች ነው ይሄ ኃይል እንግዲህ ወደ ጠለምት እና ወደ ዋልድባ እንዲሁም ደግሞ ወደ ምዕራብ ጠለምት እና ወደ ሞፈር ውሃ ወልቃይት አቅጣጫዎች ባሉ አካባቢዎች በእነዚህ ቀበሌዎች ይሄ ኃይል ስምሪት የሚወስደው በአካባቢው የሚገኙ የሰላም አስከባሪና የሚሊሻ ኃይሎች ወደ አካባቢው መንቀሳቀሳቸው ነው የተገለጸው። እንግዲህ በዚህ አካባቢ ካለው አጠቃላይ ሁኔታ አንጻር ቀደም ብሎ የወርቅ ጉድጓድ ዝርፊያና በአካባቢው በሽፍትነት ሲንቀሳቀስ የቆየው ሀጎስ አሁን የህወሓት ታጣቂዎችን እየመራ ቁልፍ ወታደራዊ ጠቀሜታ ባላቸው ቦታዎች ላይ እያሰማራ ሲሆን በእነዚህ አካባቢዎች እንግዲህ በአካባቢው ህዝብ በመዝረፍ የቀንድ ከብቶችን በማረድ ለእነዚህ የህወሓት ታጣቂዎች እንደዚሁ ወታደራዊ ግብዣ አድርጎላቸዋል ነው የተባለው። ይህንን ተከትሎ በአካባቢው ውጥረት አለ። የአካባቢው ሚሊሻዎችና ሰላም አስከባሪዎች ወደ አካባቢው መንቀሳቀሳቸውን ነው ለማወቅ የተቻለው። ሌላው መረጃችን በመግቢያችን እንደነገርኳችሁ እንግዲህ አብይ አህመድ ይመጣል መባሉን ተከትሎ ሚሊሻዎች ገድለዋል ንጹሐንን። ይሄ የሆነው በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ ዞን በከሚሴ ከተማ ነው። አብይ አህመድ ዛሬ ለጉብኝት ይመጣል መባሉን ተከትሎ በትላንትናው ዕለት የሚሊሻ አባላት በከተማው በተለይ የአማራ ተወላጅ የሆኑ ወጣቶችን እና አዛውንቶችን ገድለዋል። እነዚህ ሚሊሻዎች
አብይ አህመድ አማራ ክልል ኦሮሞ ብሔረሰብ ዞን ለስራ ጉብኝት ይመጣል መባሉን ተከትሎ ነው የሆነው። የንጹሐን ግድያ ተፈጽሟል። ግድያው የተፈጸመው ትላንትና አመሻሹን በኦሮሞ ብሔረሰብ አስተዳደር ዞን ሚሊሻዎች ሲሆን ግድያ የተፈጸመው በከሚሴ ከተማ ሁለት አማራ የሆኑ አንድ አዛውንትና አንድ ወጣት ነው። የወጣቱ ስም አልታወቀም። አንድ አዛውንት ግን የተገደሉት በከተማው የጸደይ ባንክ ጥበቃ አባል የነበሩ እና ከስራ ወደ ቤታቸው ሲመለሱ አመሻሹ 12 ሰዓት ገደማ ነው ከከተማ ታፍሰው የተወሰዱ በርካታ ወጣቶችም አብይ አህመድ ይመጣል ተብሎ መሰማቱን ተከትሎ በርካታ ወጣቶችም ከከሚሴ ከተማ ታፍሰው ተወስደዋል። የባጃጅ አሽከርካሪዎችን ጨምሮ እስካሁን ድረስ የት እንዳሉ አልታወቀም። እንግዲህ የሚሊሻዎች ይህንን ግድያ ፈጽመዋል። የመዘጋጃ ቤት ፊት ለፊት ነው ግድያው የተፈጸመው። እንግዲህ ይህንን በተመለከተ መረጃውን ያደረሱ የመረጃ ምንጮች ግድያ የተፈጸመበት አዛውንት የጸደይ ባንክ ጥበቃ ነው፣ የከተማው ህዝብ ያውቀዋል፣ አንዳርጌ ይባላሉ። የ65 ዓመት አዛውንት ናቸው። እንግዲህ አብይ አህመድ ይመጣል በመባሉን ተከትሎ የአንድ ወጣትና የአንድ አዛውንት ደም ከሚሴ ላይ ፈሷል። ሌሎችም ታፍሰው የተወሰዱ እስካሁን ድረስ አልተለቀቁም፣ ያሉበትም አልታወቀም ነው የተባለው። ይህንን ተከትሎ ኮምቦልቻም እንደዚሁ የወታደራዊ ሄሊኮፕተሮች ተከታታይ በረራ ስለነበረ የትራንስፖርት የአየር በረራም እንደዚሁ ተስተጓጉሎ ነበር ነው እየተባለው። እንግዲህ አብይ አህመድ የኮምቦልቻን ኤርፖርት ስለመጠቀሙ ግን እርግጠኛ አልሆኑም። በወታደራዊ ሄሊኮፕተር ከከሚሴ በቀጥታ ወደ አዲስ አበባ እያደረገው ጉዞ እንደሆነ ነው መረጃዎች የሚጠቁሙት። ሆኖም ግን ከኮምቦልቻ ጀምሮ እስከ ከሚሴ የነበረው አጠቃላይ ጥበቃና ወታደራዊ ስምሪት ከወትሮው እየተለየ ነበር ነው የተባለው። እዚሁ ሸዋ እንቆያለን። ሸዋ በመራ ቤቴ ቀጠና ከጉንዶ መስቀል ደራ የተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከደራ ጉንዶ መስቀል ወደ ግራኝ መቅጫና ሃንቆት ወደ ተባሉ ቦታዎች በሌሊት ከተንቀሳቀሰ የመንግስት ኃይል ጋር ነው በአካባቢው ውጊያ የተደረገው። በሌሊት ወደ እነዚህ አካባቢዎች የተንቀሳቀሰው የመንግስት ኃይል የቡድን መሳሪያዎችን በመያዝ ፋኖን ከበባ ቀለበት ውስጥ ለማስገባት ዙ 23 ሞርተር ዲሽቃን ጨምሮ ሌሎች የነፍስ ወከፍ መሳሪያዎችን ይዞ ነው እየተንቀሳቀሰው። ፋኖም ይህንን ተከትሎ እንግዲህ ከሌሊት እስከ ረፋት ድረስ ያጸፋ ምላሽ ሰጥቷል። በዚህም ጉዳቶች ደርሰዋል። በፋኖ በኩልም በመንግስት ኃይልም በኩል የደረሰው ጉዳት በዝርዝር አልታወቀም። የመንግስት ኃይል ግን ከረፋድ ጀምሮ አካባቢውን ለቆ ወደ ደራ ጉንዶ መስቀል ተመልሷል ነው እየተባለው። ወደ አለማጣ የሚወስደን መረጃ አስከትላለው። በአለማጣ ከተማ የህወሓት ታጣቂዎች እንግዲህ የሚያደርጉት አፈሳ፣ እስራት፣ እንግልት ደግሞ በአማራ ተወላጆች ላይ ደግሞ እንግዲህ አሁን ትኩረት ያልተሰጠው በየቀኑ ግን በዚህ መረጃ ሽፋን እያገኘ ያለ ጉዳይ ነው። በአለማጣ ከተማ በየቀኑ በአማራ ተወላጆች ላይ እንግዲህ ከትግራይ የመጡ ታጣቂዎች የማይፈጽሙት ግፍና ሰቆቃ አይነት የለም። የቤተክርስቲያን መዋቅርን እያፈረሱ ነው። የአካባቢው አስተዳደር መዋቅርን እያፈረሱ ነው። የአማርኛ ቋንቋና የአማርኛ ህትመቶችን ከአለማጣ ከተማና ከአካባቢው እያጠፉ ነው። እንደዚሁም ደግሞ የማንነት ጥያቄውን ያነሳሉ ያሏቸውን ሰዎች አስረው እየወሰዱ ነው። እስካሁን ድረስ 6 ካህናት ታስረውና ታፍነው ተወስደዋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን ለትግራይ መንበረ ሰላማ ለሚባለው አናስረክብም ያሉ እነዚህ ዋጋ እየከፈሉ ማንም ግን ድምፅ አልሆናቸውም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጨምሮ። ከዛ ውጭ ደግሞ በትላንትናው ዕለት የሆስፒታሉ ስራ አስኪያጅ አቶ በላይ ሞላ ተይዞ ተወስዶ አካባቢውን ለቆ እንዲወጣና አካባቢ ተወላጅ ብትሆንም ለትግራይ ተወላጆች ሆስፒታሉን ታስረክባለህ በሚል ያው በወታደራዊ ካምፕ ውስጥ ማስጠንቀቂያ፣ ዛቻ ተፈጽሞበት ወጥቷል። ከዛ ቀደም ብሎ የውሃና ፍሳሽ ሰራተኞች እንዲሁም ደግሞ ሌሎች የአለማጣ ከተማ ተወላጆች እየተገደሉ እየታሰሩ ነው። አሁን በዚህ ሰዓት 30 ወጣቶች ወደ መሆኒ ካምፕ ተወስደው ታስረዋል። ትላንትና መሻሹንም እንደዚሁ ወጣቶች እየዞሩ የህወሓት ታጣቂዎች ሲያፍሱ ነበረ። ከነዚህ መካከል እንግዲህ ስዩም ቸኮልን ጨምሮ ቁጥራቸው በውል ያልታወቁ የአለማጣ ወጣቶች እየታፍሰው ተወስደዋል። ራያ ወሎ አማራ የሚሉ ወጣቶች በብዛት ታግተው ተወስደዋል። ከዚህ ቀደም ብሎ ቴክኒክና ሙያ ኮሌጅ ላይ በነበረ የህወሓት ወታደራዊ ታጣቂዎችና አመራሮች ስብሰባ ላይ በዚህ ቀጠና ጦርነት ከመጀመራችን በፊት ራያ አማራ የሚለውን ወጣት ሙሉ በሙሉ ማሰር አለብን፣ ይሄ ካልሆነ ጦርነት ከኋላ እንወጋለን የሚል ግምገማ ነው ያነሱት። እንግዲህ አለማጣ አማራ ነው የሚለው ወጣት ከአለማጣ እስካልተወገደ ድረስ ደጀንነቱ ለኛ አይደለም የሚል ውሳኔም እንደዚሁ የከተማው ከንቲባ 3 ከንቲባ ነው ያለው። በነገራችን ላይ ከተማው በጣም ያው እንግዲህ በዚህ ዘመን መቼም የማይሰማ ነገር የለም። አለማጣ ከተማ 3 ከንቲባ ነው ያለው። አንደኛው ከንቲባ የአማራ ብልጽግና አካባቢውን ሲያስተዳድር በነበረበት ጊዜና የማንነት ኮሚቴው ጋር በተያያዘ
በአማራ ክልል የተሾሙት ከንቲባ ናቸው። ከንቲባ ኃይሉ አበራ የማንነት አስመላሽ ኮሚቴ ሰብሳቢ፣ ሁለተኛ በጌታቸው ረዳ ጊዜያዊ አስተዳደር ሹመት የተሰጠውና አሁን መፈንቅለ ስልጣን የተደረገበት የነጌታቸው ቡድን የህወሓት ባለስልጣን፣ ሶስተኛው ደግሞ የነደብረ ጽዮን ቡድን አሁን ሹመት የተሰጡት ሞገስ ሽፈራው፣ አንድ ከተማ 3 ከንቲባ ያለው እንግዲህ አለማጣ ነው። ለማንኛውም ከንቲባው ጭምር በተገኘበት የአማራ ተወላጆች በሙሉ ተይዘው የአማራ ማንነት ጥያቄ የሚያነሱ በሙሉ ተይዘው መታሰር አለባቸው፣ ካልሆነ ጦርነት ብንጀምር ደጀንነቱ የማን እንደሆነ ይታወቃል የሚል ውሳኔ ተወስኖ ነው አፈሳ እየተደረገ ያለው። በዚህ ጉዳይ ላይ እንግዲህ መረጃውን ያደረሱ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባል እኛ እንደ ህዝብ መቼም በወያኔ አንገዛም፣ ይህንን ወያኔም ያውቀዋል፣ እኛም እናውቀዋለን። በራያም ትግሬ ሆኖ አያውቅም፣ ትግሬም ይህንን አያስበውም፣ እነሱም ሆዳቸው ያውቀዋል። የሚገርመው ግን ይላሉ አስተያየትና መረጃ ያደረሱት፣ የሚገርመው ግን ኮማንድ ፖስቱ ነው ወይ ኮማንድ ፖስቱ ወይ ኃላፊነቱን አይወጣ ወይ ለቆ አይወጣ፣ ስልታዊ በሆነ መንገድ አካባቢውን ለህወሓት ታጣቂዎች ለሚፈጽሙት አጠቃላይ ግፍና ሰቆቃ ከለላ እየሰጠ እያስጨረሰን ነው። ግፍና ሰቆቃው ተጠያቂው ኮማንድ ፖስቱ ነው ይላሉ። ህወሓት ጦርነት ቢነሳ የራያ ህዝብ አቋም ምን እንደሆነ ገምግሞ ጨርሷል፣ እሱም ያውቀዋል። ከዚህ እንግዲህ ከኮማንድ ፖስቱ ግን ምን እንደሚሰራ እኛ አናውቅም። የራያ ወጣት በህወሓት ሲጨረስ ቀጣዩ ምን እንደሆነ ኮማንድ ፖስቱ ሊገባው አልቻለም ሲሉ የማንነት አስመላሽ ኮሚቴ እንግዲህ በዚህ ጉዳይ መረጃውን ያደረሱ ይህንን ብለዋል። በአጠቃላይ እንግዲህ አለማጣ አካባቢ ያለው ጉዳይ ይህንን ይመስላል ከህወሓት ታጣቂዎች አፈና አንጻር። ሌላው ወደ አለማጣ ከተማ ህወሓት መሳሪያ ማስገባቱን የሚገልጸው መረጃ ነው። በትላንትናው ሌሊት እንግዲህ ባሳለፍነው ሌሊት ማለት ነው ከትላንት ሌሊት ከ6 ሰዓት በፊት 5 ሰዓት ከ40 ላይ ህወሓት የጦር መሳሪያዎችን ተተኳሾችን ወደ አለማጣ ከተማ አስገብቷል ሲሉ የመረጃ ምንጮች ገልጸዋል። በአንድ ሲኖትራክ በሁለት አይሱዙ ተጭኖ ምሽት 5 ሰዓት ከ40 ላይ በአለማጣ ከተማ በሚገኘው የህወሓት ወታደራዊ ካምፕ፣ አሁን የቴክኒክና ሙያ ኮሌጁን ነው ካምፕ ብለው የሚጠሩት፣ በዚህ ቦታ ተራግፏል ብለዋል። ሞርተር፣ ዲሽቃ፣ የሞርተር ቅንቡላ፣ የዲሽቃ ተተኳሽ፣ ክላሽንኮፍ ተተኳሽ፣ በሳጥን የታሸጉ ሌሎች ጥይቶች፣ ቦምብና አርፒጂ ተተኳሾች ይገኙበታል ያሉት የዓይን እማኝ የመረጃ ምንጩ የወታደራዊ የታጣቂ ዩኒፎርምም አብሮ ተራግፏል ነው የሚሉት የዓይን እማኙ። በዚህ ከተራገፈው ዩኒፎርም ውስጥ የአሁኑ የመከላከያ ሰራዊት መለዮ፣ የፌዴራል ፖሊስ መለዮ፣ የአማራ አድማ ብተና መለዮ ይገኙበታል ብለዋል። ትናንትና ህወሓት ካራገፈው ልብስ ውስጥ ይህንን እንግዲህ ወታደራዊ መለዮ የህወሓት ታጣቂዎች ለምን እንዳራገፉት ጉዳዩ ግልጽ አይደለም ሲሉ ነው ይህንን መረጃ እያደረሱት። በሌላ መረጃ በዚሁ እንግዲህ በትግራይ ቀጠና ጋር በተያያዘ በሌላ መረጃ 3 የህወሓት ታጣቂ ወታደራዊ አዛዦች ከትግራይ አምልጠው ወደ አፋር ሰመራ መግባታቸውን መረጃ ምንጮች ገልጸዋል። የታጣቂ አዛዦች ናቸው ኮብልለው ወደ አፋር ሰመራ የገቡት። የኮሎኔል ማዕረግ እና ባለሌላ ማዕረግ ናቸው እነዚህ ሰዎች ያሉት የመረጃ ምንጮቹ። እንግዲህ እነዚህ በትግራይ ታጣቂዎች የተለያየ ኃላፊነት የነበራቸው የታጣቂ አዛዦች ናቸው ብለዋል። እንግዲህ እንደ መረጃ ምንጮቹ ቲፒኤፍ የሚባለውን የትግራይ የሰላም ኃይል የሚባለውን ፈጽሞ መቀላቀል እንደማይፈልጉ መግለጻቸውን፣ በዚህ አፋር መረጃ ምንጮች እንደሚሉት ወታደራዊ አዛዦቹ ገለልተኛ ሆነን መኖር ነው የምንፈልገው፣ እርስ በርስ የትግራይ መከላከያ ኃይል እንዲሁም ደግሞ የትግራይ ሰላም ኃይል እየተባለ ሰላምና ተከላካይ ሆኖ በሚዋጋ የእርስ በርስ ኃይል ውስጥ መሳተፍ አንፈልግም፣ ኃይል መምራትም አንፈልግም፣ ወደ አዲስ አበባ ሂደን እንደዚሁ ገለልተኛ ሆነን መቀመጥ እንፈልጋለን የሚል ሐሳብ ነው እየተናገሩት ብለዋል። እስካሁን ድረስ ከሰመራ አልወጡም። ፍላጎታቸው ግን ወደ አዲስ አበባ መሄድ እንደሆነ ተገልጿል። የአፋር የመረጃ ምንጮቹ እንግዲህ ሙሉ ስማቸውን ኃላፊነትና ማዕረጋቸውን በተመለከተ ለጊዜው የመረጃ ምንጮቹ ይህንን ከመናገር ተቆጥበዋል። ወደፊት በዝርዝር ጉዳዩ ይወጣል ነው ያሉት። ይህንን በተመለከተ የነጌታቸው ቡድን ደጋፊዎችም ስለ ጉዳዩ ያሉት ነገር የለም። የአፋር የመረጃ ምንጮች ይህንን ብለዋል። እዚሁ ከትግራይ ጋር በተያያዘ የነደብረ ጽዮን ቡድን ተቃራኒ የሆኑ የትግራይ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የኤርትራ ጦር ወደ ኢትዮጵያ ትግራይ ኢሮብ መግባቱን እንደዚሁ መረጃ እያሰራጩ ነው የሚገኙት። ጨምረውም በዚሁ በአዲግራት ቀጠና
አርሚ 15 ታጣቂዎች አመጽ ተከትሎ ትናንትና ወደ አደባባይ መውጣታቸውን ተከትሎ የህወሓት ጄኔራሎች ጉዳዩን ለመቆጣጠር ተጨማሪ ኃይል ድጋፍ ስለመጠየቃቸውም እነዚህ የማህበራዊ ሚዲያ የነጌታቸው ቡድን አባላት ይህንን ይገልጻሉ። ይሄ መረጃ እየተሰራጨው እንግዲህ ትላንትና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኤርትራን በተመለከተ ትላንትና ያደረጉት ንግግር አለ። ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ እየገባች ስለሆነና ለዚህም ኢትዮጵያ እንግዲህ ሉዓላዊነቷን ለማስከበር ጉዳዩን በዝምታ አታልፈውም የሚል ንግግር ማድረጋቸውን ተከትሎ ነው እንግዲህ ይህንን የህወሓትን የሚቃወሙ የትግራይ ማህበራዊ ሚዲያ የመረጃ ምንጮች ይህንን እያሰራጩ ያሉት። በጉዳዩ ላይ እስካሁን ድረስ በኤርትራ በኩል እየተባለ ነገር የለም። የጌዲዮን ጢሞቴዎስ ማስጠንቀቂያንም ሆነ ይህንን ተከትሎ ከኤርትራ በኩል የተሰጠ ምላሽ የለም። ከኤርትራ በኩል የሚሰጥ ምላሽ ካለ ወደፊት ተካቶ የሚቀርብ ይሆናል። ወደ ሌሎች መረጃዎች ስናልፍ ወደ ምዕራብ ጎጃም የሚወስደን መረጃን ማስከትለው በምዕራብ ጎጃም በተለይ ወደ አባይ ሸለቆ አቅራቢያ የሚገኙ የተደራጁ የኦሮሞ ተወላጅ ሚሊሻዎች ከወለጋ ቡሬ ጎጃም ለሕክምና በሚመጡ የአማራ ተወላጆች ላይ ግፍና ሰቆቃ እየፈጸሙ ነው። የታመው የመጡ ሰዎችም ወደ ቡሬና ወደ ጎጃም ባህር ዳር መጥተው ሕክምና እንዳያገኙ እንደዚሁ ግድያ ፈጽመዋል። በበሽተኞች ላይም ነው ያሉት። እነዚህ ሚሊሻዎች በተለይ ጣቦ ተብሎ የሚጠራ ቀበሌ አባይ ዳር ቻይና ካምፕ አለ። እዚህ የቡሬ ወለጋ መንገድ ግንባታ ቡሬ አጋምሳ መንገድ ግንባታ ላይ የቻይና ካምፕ አለ። ከቻይና ካምፕ አጠገብ ንዑስ ካምፕ ይዘው የተቀመጡ እነዚህ ሚሊሻዎች በወለጋ ሆሮ ጉድሩ፣ አጋምሳ፣ ሚጅግር፣ ጆጆ ቀበሌዎች ድረስ እየተሻገሩ ጥቃት ይፈጽማሉ። ለስሙ በአማራ ክልል ውስጥ ይጠሩ እንጂ እነዚህ ሚሊሻዎች ስልጠና እና ትዕዛዝ የሚቀበሉት ከኦሮሚያ ክልል ሚሊሻና ልዩ ኃይል ነው። ትዕዛዝም የሚፈጽሙት ከነሱ የሚያገኙትን ነው። ከኦሮሚያ ክልል ልዩ ኃይል ትዕዛዝ እየተቀበሉ በአማራ ላይ በወለጋ በሚፈጸሙ ጭፍጨፋዎችና ዘመቻዎች ላይ በቀጥታ ተሳታፊ ናቸው እነዚህ ሚሊሻዎች የሚሉት የመረጃ ምንጮች። ለምሳሌ አጋምሳ ጭፍጨፋ ሲፈጸም ከ3 ዓመታት በፊት ሚግር፣ ሰንበቴ፣ ወፍጭ አካባቢዎች በተፈጸሙ ጭፍጨፋዎች በቀጥታ ከጎጃም እየተሻገሩ ተሳታፊዎች ናቸው። እነዚህ ሚሊሻዎች እንግዲህ ከሌላው አካባቢ ሚሊሻ የሚለያቸው የስምሪትና የግዳጅ ተጠሪነታቸው ጉዳይ ነው። በወለጋ ላለው አማራ ነው እንግዲህ እነዚህ ሚሊሻዎች ተደራጅተው ጥቃት እንዲፈጽሙና እንደዚሁም ደግሞ ሕግ ማስከበር በሚሉት ለኦሮሚያ ልዩ ኃይል ድጋፍ እየሰጡ ያሉት። እነዚህ ሚሊሻዎች እንግዲህ አሁን በፊትም በተለያየ መንገድ በተለይ ከወለጋ ወደ ቡሬ የሚመጡ ሰዎችን መንገድ ላይ ይመልሳሉ። ከወለጋ ወደ ቡሬ የሚመጡ የኦሮሞ ተወላጆች ካሉ እነሱን ያሳልፋሉ። የአማራ ተወላጆች ግን ከወለጋ እንዳይወጡ በዚህ በኩል መንገድ እንዲዘጉ እየተሰጣቸው ናቸው። ከነዚህ ቀበሌዎች ደግሞ ሌሎች የሚሊሻ አባላት ተመልምለው ወደ ኦሮሚያ ክልል ልዩ ኃይል ስልጠና የሄዱ ስለመኖራቸውም መረጃዎች ጠቁመዋል። እነዚህ ሚሊሻዎች በአካባቢ ያለውን አጠቃላይ ሁኔታና የወለጋን ቀውስ ውስብስብ እንዲሆን አድርገውታል ሲሉ ነው የገለጹት። እንግዲህ ተጨማሪ መረጃዎችን የማጠራበት ይሆናል። ዋሊ ቡቅማ ተብሎ የሚጠራ ድረስ ወደ ወለጋ እየገቡ በመከላከያ ተሽከርካሪ እየተጫኑ በየጊዜው ከኦሮሚያ ልዩ ኃይል እየሄዱ ትዕዛዝ ይቀበላሉ። ተሳትፎ፣ ስብሰባ፣ ሪፖርታቸውም እዚህ ዋሊ ቡቅማ ተብሎ የሚጠራው የሚገኝ የኦሮሚያ ልዩ ኃይል ካምፕ ነው የሚሉት የመረጃ ምንጮች። ወደ ሰሜን ጎንደር የሚወስደን መረጃ አስከትላለው። ሰሜን ጎንደር በ3 ግንባሮች እንደዚሁ አጀሬ ጃኖራ ከተንቀሳቀሰ የመንግስት ኃይል ጋር ሁለተኛ ቀኑን የያዘ ውጊያ ዛሬም እንደቀጠለ ነው። ባዩ ሆሎ በመናፈሻ አጀሬ ጃኖራ እና እንደዚሁ በጥሪ ሃይና ቀጠና ያለው ውጊያ ያዝለቀቅ እያደረገ ሁለተኛ ቀኑን ይዟል። በአስቸጋሪው መልክዓ ምድር አካባቢ እየተደረገ ያለው ውጊያ ከሌሊቱ 7 ሰዓት ጀምሮ በተለያዩ አካባቢዎች የተደረገ ሲሆን የተወሰነ ሰዓት ጋብ ይላል፣ የተወሰነ ሰዓት ደግሞ ይቀጥላል ነው ያሉት። የመንግስት ኃይል ከዳባት፣ ከአምባ ጊዮርጊስ፣ ከአዳርቃይ ወደዚህ ቀጠና በ3 አቅጣጫ ኃይል ይዞ የተንቀሳቀሰው የ3 ቀናት ዘመቻ እቅድ በሚል ይዞ እንደሆነ የመረጃ ምንጮቹ ገልጸዋል። እንግዲህ ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ ነው የማመሰግነው። አሁንም ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ለዚህ ጊዜ ያስኳቸው መረጃዎች እነዚህ ናቸው። በድጋሚ